አንተ ምን አይኑን በጨው ያጠበ ነው? ለምን ስነ ስርዓት አትይዝም? ከምግብ ቤት አይደለም ስትወጣ የተያዝከው አይደል? ምግብ ቤት መቻልኩ ከፍቅረኛ ቤት ነው ስትወጣ የተያዝከው። ይሄን ሰሞን ስራን እየሰራህ አይደለም? ሰንደሻው አይደለ? እኔንም አያምነኝም። እኔን ካለምን ሶስታችሁም ስታወሩት የነበረውን እያንዳንዱን ነገር ስንሰማችሁ ነበር። ያለ ፍቃድ በቤትስ ካሜራም ተስቀምጦ እሱን የሚያገባኝ አንቺን የምናስፈቅደው ምን አርገሽ ሌባ አይደለሽ እንዴ? ሌባ ያን ስለሱ አልጠየቅኩሽም። እሱን አንቺ አትነግሪኝም እኔ ምን ማድረግ እንዳለብኝ። አው ቃል ያስወጣሱ ታውቂያለሽ። አቶ መልካሙ የነሱ ቀኝ እጅ ነው። ገባሽ አይደለ? እሱን አስወጡት። ያይቲ ባለሙያውስ ማሰላከሩ ረግጠኝ መስራት ያዥ ጀመረ። እኔ የማተን መብት ይላል ህግ ይዳኛናል። እሺ እናንተን አንቺ ለምን መታኝ? እኔ ገባበት እንግዲህ በገንዘብ ነው እንዳለ እኔ ብቻ ግራኔ ገባኝ ነው የሚሆነው። በጥቅም ነው። ሌላ ታዲያ ሰው እንዴት አለምንም ጥቅም ሰው ይሸጣል? እንደው ቢደረግ እንደው እስክንድር እንደዚህ ይደረጋል ነው አይደል? እኔ ምን አረኩኝ? ስንት ነገር ነው ላንተ ያረጋለህ። ያው ላይ ይረሳል። ጠርጥራችሁኝ ባልሆነ ኧረ እባክህ የሆነ መንገድ ማግኘታችን መረጋጋት የሚያስፈልገው በቃ አለቀ። ታይም እንዳለ ምን ያህል ሹር ናችሁ? ቃል ገብተውልናል ለኛ ቃል ምን ያህል ማስተማመን ደውለንም ደግሞ ከነሱ ሀሳብ መቀበልም ለነሱ ማናገርም እንችላለን። ጭራሽ ሲደውልን አለቃችሁ ይደውልናል እሱ ማናገር እንችላለን። አይ ደውለውልናል አውርተናል። መቼ ነበር ጃለስታውስኩት ቀኑ ካልነገርኩትማ የነገርኩት ነበር ነግሯለሁ ላይ ነበር ወይ አንተ ረስቶ ይሆናል። እንደዚህ ነገርኝ በፍጹም አርስ ነው ነገር ይሆናል እንጂ ቀምቼ እንጂ አላስታወስኩትም። እንጃ ተሽሽል በደብቅ ጀምርሽ ነው እንደዚህ ሳይሆን ይኸውልሽ አንድ ነገር ልንገርሽ። በእንደዚህ አይነት ሰዓት ማንንም ማመን አልችልም። ለምሰማክ እኔ አታምነኝም። እንደሱ አይደለም ግን ጊዜው ነው ያልኩሽ። አታምነኝ ኦኬ ተረዳሁ። እሱ አይደለም ነው ነገር አያስፈልግም። ሌላ ምንም ወሬ አያስፈልገንም። በቃ መረጋጋት ጊዜዎች አታምነኝም እኮ አታምነኝ ነኝ መረጋጋው ዶንትሽሚ እንዳልነካኝ አታምነኝም አይደል? አይደለም ማመን አይደለም። እስኪ ስላለበት ጊዜ ንገሪያት እንዴ። አሁን ስለሁለታችሁ መተማመን ነው የሚያስፈልገው ወይስ መፍትሄ ነው መፈለግ ያለበት? ያይሻት አይደለ እንዴ? እኔ እኮ ለሳብ አይደለ እኔንም አያምነኝም። እኔን ካለምን ችግር ሲገባው ለማን ብዬ ነው? እሺ እንዴ ሰጣው የምንቀጥለው ኖ ጭራሽ አይደለ እዚህ ነገር ላይ ጭራሽ ለማለት ነው ምን ለማለት እንደፈለኩ ገብቶሻል አይደለ? ተረጋጉና አሁን እኔ ለማሳመን ባይዚ ምንም ባትነጋገሩ ጥሩ ነው። ነው አይደለም ነው መጀመሪያ ነገር ምለውን ነገር መስማት አለባችሁ። እሺ አዳምጥሽ መጀመሪያ ነገር እስካሁን ያለፈበት ያለ አይደል? ከዛሬ ብዙ ነገር ብዙ ሀሳቦች አውጥተናል። ስለታየንም የሆነ መንገድ እንፈልጋለን። እንነጋገር። መጀመሪያ ነገር ራስህን አረጋጋ። ከዛ የሆነ ነገር እናስባለን አይደል? ከዛ ቢያንስ እንኳን እነሱን ያንን ማግኘት በመንገድ ከነሱ ጋር በምንም ተአምር መጋፈጥ የለብንም። ከዛ ሲቀጥል ደግሞ አንተ የሆነ የምትሄድበት መንገድ እስከዛሬ የምትጠቀመው መንገድ ለማንም ከዚህ ራስ አታስጨንቁ። ለምንድን ነው ቆይ አታስጨንቁ። ይቅርታ ምናምን በላ ዳሳ እዚህ ስለመብላት ነው የምታስበው? ራሴ ማጨናነቅ አልፈልግም። ተጨናነቅንም አልተጨናነቅንም እነዚህ ሰዎች እኛ ሊደርሱ እሱ ነው ማለት ተረዳሽኝ አይደለ? ቢደርሱም ባይደርሱ ደግሞ ለማይደርሱ እርግጠኛ ነኝ። ስለዚህ እኛ መጨነቅ ሳይሆን ማሰብ ነው ያለብን። ከዚህ ራስ እሺ አሁን እንነጋገር። የሆነ ነገር እንበልሽ። ከዚህ ራስ እንጣም ሳንብላ እሺ የምታውቁት ጉዳይ ነው። ምንም ስለምሳ ምናምን ነገር እዚህ ጋር አያስፈልግም። ይሄ የህይወታችን ጉዳይ ነው አይደለ? ስለ ህይወታችን ነው እያወራን ያለን። ምንድነው አላማሽ? ስለ ተልካሻ ነገር አይደለም እያወራን ያለን። ምንድነው ቆይ ሐሳብሽ?
ራሳችሁን ማጨናነቅ ምን መፍትሄ ያመጣል ብዬ አላምንም። ራሳችን ልንገርሽ በቃ ስለተጨናነቅ ማይሆን ነገር ይሄ ነገር መቼ ነው የሚያበቃው? እሺ ንገሪኝ። አንድ ቀን ያበቃል። መቼ አንድ ቀን? እሱ እናስብበታለን፣ ግን በዚህ ሁኔታ ላይ አይደለም። ቅርታ በዚህ ሁኔታ ላይ ምን ነገር ማሰብ አልችልም። ሰናተከት እንደዛ አንቺ ስለምን ምሳ ነው የምታወሪው? አሁን ሲኝም ነው ዛሬ ደህና አይደለሽም። እስከ ዛሬም ማለት ነው ብዙ ነገር እያልኩ ዝም ብዬሻለሁ። የዛሬ ግን ተለየብኝ። ምንድነው ቆይ ሀሳብሽ? ምንም ሀሳብ አይደለም። እኔ ራሴ ማጨናነቅ እንደማልወድ ታውቃላችሁ አይደለ? ለህይወትሽ እኮ መጨነቅ አለብሽ። ቅርታ ህይወቴ ዛሬውን ነገር እሞታለሁ እኮ መሞቴ እኮ አይቀርም፣ ግን ራሴ ማጨናነቅ አልፈልግም። መሞትሽ አይደለም አሟሟትሽ ነው የሚያሳዝነው። ልንገርሽ አይደለ እነሱ መጥተው አንገታችንን አንቀው ሶስታችንንም ነው የሚገሉት። ይሄን አትጠራጠሪ። ወደድሽም ጠላሽም ሶስታችንም ወዴት ትወጪ? አንቺ እዚህ ጋር ቀልድ ነሽ። እኔ ነኝ እዚህ ጋር ሲመሸሽ ነው። እሱም እኮ የህይወት ማስተማመኛ ያስፈልግሻል። ለዚህም ጠረጠረልሽ ነው። ቀልድ ነሽ። ምን ይሻላል? የምታውቂው ፋሚሊ ቤት አለ እዚህ? የለም። እሺ ሁለታችን እንደምንኖር ታውቃለህ። እሺ ምንም ዘመድ ምን ብለን ነው ሲጀመር ምን ብለን ነው የምንሄደው? በፊት የመጣ ብቻ ምክንያት አናጣም። ብቻ ይገኝ እስኪ። ወይኔ ጉዴ! ሁሉ ነገር ለምንድን ነው ገደል የምታረጊው? እኛን ለመቀበል ዝግጁ አይደሉም እነሱ። ኖ እሺ፣ ግን አለ የለም። የእሷም እናት እኛን ለመቀበል ዝግጁ አይደለችም። እኔም አባቴ ጋር እናቴ ጋር የሚሄድ አላማ የለኝም። አባቷ ጋር እንዳንሄድ እሱ። ስለዚህ ማይሆን ነገር ነው። ሌላ ቦታ መሸሸግ የሚለውን ነገር እርሱትና ለምንድን ራሳችን መጀመሪያ ነገር ራሳችን አይሆንም ቤት ወደማን አንሄድም። ያው ካገኙን እኮ እዛም ሄድን እዚህም ሆነ ማግኘት ቢያንስ ጊዜ እናገኛለን። እዛም ቁጭ ብለን የሆነ ነገር እናስባለን። እዚህም ሆነ እናስባለን። አእምሮአችን ብዙ ባይረጥ እስኪገሉን እናስባለን። 5 ደቂቃ ነው የሚቀርሽ፣ ትገደያለሽ። እኔም እንደዛ ነው የሚሰማኝ። እውነትን ልንገርሽ እኔም አንቺም ሶስታችንም እኔ እንጃ አላውቅም። ዛሬ ነገ 5 ደቂቃ 10 ደቂቃ 1 ደቂቃ ምን ያህል ደቂቃ ነው ይቀርል እንድንሞት አላውቅም። ከያዙን ማለት ነው እንደች ብላችሁ እንዳታስቡ እንሞታለን። እናንተ ለነገሩ ችግር የለውም እንዳልሽው ምግብ ብትበይ ይሻልሽ። ቢያንስ በልታ ሞታ ትባላለች። በዚህ ሀሳብ እኔ ምንም የመስራት ነገር ጭንቀሳትን ትኮረኩራለሽ። አሁን ምሳልሽ አሁን ስልክ ሀሳብሽ ምንድን ነው? እሱ ጉዳይ አይደለ እንዴ እንደዚህ የሚያበጣብጥ ወይ የሆነ ነገር ይባላል እያዝን ይባላል። ከዛም በኋላ በቃ የለም። አሁን እኔ እኮ እንደዚህ አይነት ነገር ባልናገር ኖሮ ላይክ እስከ ዛሬ እኮ ይዘውት ነበረ። ገባሽ? አሁን ግን ስንት ጊዜ አብረው ሄደው ምናምን እኔ ያለ እኔ ራሱ ስንት ቦታ ሄደዋል። ተይዞስ ቢሆን ያው ፓርት ላይ አሁን እኮ ያ እኮ ነው የሚያሳስበኝ። ገባሽ አይደል? ምን ነገር ላይ እንደራስ በቃ አይ ዶንት ኖ ግን እንደዚህ እንዴት ምን ማለት እንዴት እንደምቀጥል ግን ዝም ብሎ በጣም ዝም ብሎ አላውቅም። እሱ እኮ ነው የሚያሳስበኝ። እኔ እኮ እሱ የሚያበሳጨኝም ገባሽ አይደል? የሆነ ነገር ሳናረግ ላይክ እንውጣ የሆነ ነገር እናድርግ የምለው እኮ ወድጄ እኮ አይደለም። እሱስ ልክ ነህ፣ ግን የጀመረው ነገር መጨረስ የጀመረው ማለት ነው። አሁንም እሱ ላይ ነሽ አይደል? ህይወታችንን እያሰብን ጥሩ እዚህ ምን ዘመን እኮ ማግኘታቸው አይቀርም። ግን እስክንድር ትንሽ ለማግኘታቸውን ታስቢያለሽ? እርግጠኛ ነሽ ማለት ነው? እኔ ከዚህ ልጅ ጋር ጨርሻለሁ። የምትያትም በያት ራሱን ዳጉ
ለስሙት ሆነ ተጨነኝ በጣም እንደሚጨነቅ ማለት ይጨነቃል። ራሱ እንዳወጉ ላይ በጣም ስጆይበት ነበር። ልጁ በጣም ወደዋል እንዲገባበት አኔ ሰዎች ማለባል ጂስ ያስጠላ አረ እስከ ምንም ይነገር ነገር ይልሱ እየጠፋ እንደሰብ ራሱን አሳልፎ ይሰጣል። ያማንኛው ፍቅር እኮ ነው ያደረገው። በምንድን ነው የምታስወግደው? ደውለህ እስቲ ስልኩን አስገብቼ አዳምጪኝ። ውይ ቁም ነገር እኮ ነው ያዝነው። ቁም ነገር ደውለን እንዳሰብ እናማክራቸው። ምክንያቱም ምንም ነገር ማለት ምን ብለን ነው የምንነግራቸው? እሺ እንደዚህ እየተፈጥሯልና እስከዛሬ እንደምንነግራቸው ደውለን እንነግራቸዋለን። ምክንያቱም በዚህ የሚቀጥል ከሆነ ነገኛና ሰልፍ ይፈጠናል። ደውለን እናማክራቸዋለን። ከነሱ ለማድረግ አያስፈልግም። ሲጀመር አያስፈልግም። እንዴት እንደምንሆነ ትንሽ በጣም ሊፈሩ ነው። ሶስት ታውቃል እየተረፈ ስለዚህ አያስፈልግም። እየተሰለሰበልሽ ከማስወገድ ውጭ ሀሳቡም የለኝም። ግን ምንድነው እንዴት ነው የምናስወግደው የሚል ነው። እስከዛሬ እኮ እንዲያደርገን አናውቅም። ግን ተባብረን እናውቃለን። እሱንማ ካለኝ ግን በራሳችን አድርገነው እናውቅም። በራሳችን እንዴት ነው ከዛሬ ሰው ነበር የምንተባበረው። አሁን እንተባበራለን። ከዛሬ ተባበረን ደውለን እንጠይቃቸዋለን። ከእነሱ ጋር ግን እኛን በቃ በማያስጠረጥር መልኩ ነው ያለበት። ከዛሬ ያለፍንበት ነገር አስጠርጥሩናል። በቃ ካሁን አልፈናል። ይሄ ማለት እንደማይከብድን ደግሞ እርግጠኛ ነኝ። እናስወግደዋለን። ራሳችን ሌላ ፕላን እናወጣለን። ከሀገር ባያስወጡንስ? ያስወጡናል ወዲያው ነው። አለበለዚያ የእነሱ መረጃ ሲዘረገፍ ሲልላቸው አፈቀምጣል። መረጃቸው እንዳይዘረገፍ ሲሉ ግዴታ ናቸው። እኛ እንደዛ ከማድረጋችን በፊት እኛ ላይ ቀድሞ የሆነ ነገር ቢያደርጉስ? አለን ተቀደሙ። ከኛ ውጪ ሌላ ቀን ውጪ ይላችሁ እዚህ መረጃ እንሰበስብላችሁ ይላችሁ። ስለዚህ ከኛ ውጪ ሌላ ማለት ስለሌለ እንከባከቡናል። ሀገር አናስወጣ ብሎ ደግሞ ብዙ መረጃ ነገር ያ መረጃ ሊዘረግፍ ደግሞ ምን ሊሆን እንደሚችል ኃይል እንዳላቸው እያወቅሽ እነሱ ኃይል ቢኖራቸውም እኛ የምናመልጥበት መንገድ አናውቅም። ለምሳሌ እንጃ ትንሽ አስጨንቆኛል። ለምን ትጨንቂያለሽ? የገባንበትማ ያም አልፎ ምንም የሚያስጨንቅ ነገር አለ። ሲጀምር መጀመሪያ ላይ እኮ ምንም የሚያስጨንቅ ነገር አለ። አሁን ነው እንጂ አሁን እንግዲህ ውድ ተመልካቾቻችን ድብቁን ካሜራ አይተን ተመልሰን ተገናኝተናል ማለት ነው። እርግጥ ሆኗል ይሄ ሰው ከኛ መረጃዎችን እያነፈነፈ እየሰበሰበ እየወሰደ ለሰዎች ያቀብላል። እንግዲህ ለነዛ ሴቶች አቀብሏቸው እነዛ ሴቶች ደግሞ ወደሚያቀብሉበት ወደ ትልቆቹ ያደርሳሉ ማለት ነው። አይ ቲንክ ሊገሉት ሁላ እንደፈለጉ ነው ማየት የቻልነው። በፍቅር አጥምደው ግን የምትወደው ሴት አይደለችም። የምወደው ይመስለዋል እንዴ ሁላ ብላ ነው ጓደኛዋን ስታወራት የሰማነው ማለት ነው። ውድ ቤተሰቦቻችን ያው ተታሎም ይሁን ምንም ይሁን ግን በእስክንድር ጉዳይ ላይ ይሄ ሰው እጁ እንዳለበት እና በማን ጊዜ እዚህ ስራ ውስጥ እንደገባ ደግሞ የምንጠይቅ ይሆናል። አቤል ይዘው ትመጣለህ? አዎ አለ ነው። ምን ሆነ ነው እዚህ ጉድ ውስጥ የገባ? አታፍርም ግን ትንሽ አታፍርም? ምን አርጌ ነው እዚህ ያመጣችሁ? ምን አርጌ ነው?
አይደለም ይኸውልህ አብረን እንሰራ ነበር እንዴ? ይኸውልህ ስማ፣ ምንድነው የሚያርበተብት? በስነ ስርዓት አውራ። መሽ ተርበተበት እኮ ነው። ከዚህ በላይ እንዴት ነው መርበትበት? ምንም አላደረኩም። ይኸውልህ የምንጠብቀው ቦታ አላገኘንም። በጣም ልታፍር ይገባል። በጣም በራስህ ጉዳይ በጣም ልታፍር ይገባል። ቆይ ነው ወንድሞቹ አይደል እንዴ ተጠራጣራችሁኝ? እንደው ቢደረግ እንደው እስክንድር እንደዚህ ይደረጋል ነው አይደል? እኔ ምን አደረኩኝ? ስንት ነገር ነው ላንተ ያደረገልህ። ያው ሁላ ይረሳል። ጠርጥራችሁኝ ባልሆነ ኧረ እባክህ እኔ ይኸውልህ በጣም እያፈርኩ ነው ካንተ ጋር ቁጭ ብዬ እዚህ ሳወራ። ይኸውልህ አሁን አትቅለስለስ። እኔ በጣም እያፈርኩ ነው። ወንድሞች አይደላችሁ እንዴ? ኧረ እንዳንተ ነው ወንድም የለኝም። ወንድም ያለው እኔ በጣም እያፈርኩኝ ነው ካንተ ጋር እዚህ ጋር ቁጭ ብዬ ሳወራ በጣም እያፈርኩ ነው። አልተረዳችሁም ማለት ነው። እኔ እጄን አንተ ላይ መሰንዘር አልፈልግም። አይደለም ምን አድርጌ ነው? እያስገደርከኝ ነው። ንገሩኝ፣ ምን አድርጌ ነው? እሺ እንዴ አንተ እንኳን እሺ ንገረኝ፣ ምን አድርጌ ነው? ያደረከውን ታውቃለህ። አሁን ከየት ነው ተያዝነ? እዚህ ነበርኩ። የሆነ ምግብ ራበኝና በልቼ ወጣሁ። ዝም ብለህ የማታውቀው ሰው ቤት ገብተህ ለማንኛ ኢትዮጵያ ውስጥ አይደል እንዴ የምንኖረው? ቤተ እግዚአብሔር አይደል እንዴ? ዳንቴ ምን አይኑን በጨ ያጠበ ነው። ለምን ስነ ስርዓት አትይዝም? ከምግብ ቤት አይደለም ስትወጣ የተያዝከው አይደል? ምግብ ቤት መቻልኩ ከፍቅረኛ ቤት ነው ስትወጣ የተያዝከው። ይሄን ሰሞን ስራን እየሰራህ አይደለም? ያንን ፍቅረኛ ሰው ሰወራ የምትመልሰው ሌላ። ይኸውልህ ይሄን ሰሞን ስራን እየሰራህ አይደለም? እየቀበጣጠርክ ነው እንዴ? ቪዲዮዎች በስነ ስርዓት ኤዲት እያደረግክ አይደለም አይደለ? እሱ እኮ ቪዲዮዎች እየጠፉ ነው በመሃል። ሳውንዱ ተበላሽቷል። ሳውንዱ ተበላሽቷል። ፍቅረኛ እንደሌለ ከነገራቸዋለሁ። በቃ ከሷ ጋር በእናትህ አንተ እዚህ ምን ሆኖ ነው የሚዘላብደው? አንተ ጤነኛ አይደለም እንዴ? አትዘላብድ። በቃ የምትጠይቀውን በስነ ስርዓት መልስ። ችለናል። ይሄን ሁሉ ጊዜ እሺ ካሜራ ደቀናችሁ ህዝብ ፊት ልታቀርቡኝ ብዙ ነገር አብረን እንዳላሳለፍን እና እንደብቅልህ እኔ ስኒች አድርጌ ነው። እሺ አሁን ስኒች በማድረግ እንደሆነ ነው የጠረጠራችሁ። እሺ አሁን ከዚህ በላይ እንዴት ሆነ ታገኘ? ሌላ ልነግራቸው ነው አገኘ ነው። ለማን ነው? እሺ አሁን እሺ የምናገረው ይሄ ልጅ እኔ ሌላ ነገር ውስጥ ከተይ ይኸውልህ እኔ አልፈልግም ካንተ ጋር እንደዚህ አይነት ነገር መግባት አንፈልግም። ለምንድን ነው? እሺ መግባት ግን ካለብን እንገባለን። እየሰማኝ ነው አይደል? እሺ አስረዱኝ። ይሄን አድርግ አልበሉኝ። መግባት ካለብን እንገባለን። መግባት አልፈልግም አልበሉኝ። እሺ እንዴ ዝም አትበሉ፣ የሆነ ነገር በሉኝ። እሺ እሱን ካሜራ ታጠፋልኛለህ? ቆይ ለምንድን ነው የምታጠፋው? እኮ ስነ ስርዓት ይዘህ የምታወራ ከሆነ አውራ። አይ የምትል ከሆነ እንደተለመደው ሌላ ጊዜ እንደምታየው ካሜራ አስጠፍቼ ይረጋል። አይደለም እኔ እኮ እኔ ዛሬ እዚህ ቦታ ላይ አንተ ትሆናለህ ብዬ በጭራሽ አስቤ እንዴት ሲታሰብ እንደዚህ ያደረገው? እሺ ከኛ መሀል የሰራሃት ስህተት ይኸውልህ፣ ሰሞኑን አትድረቅ። ከኛ መሀል ነው እኮ ይጥፋ እንዴ አይመስልህ? ይኸውልህ አትድረቅ። መች ደረኩኝ? ከኛ መሀል ከሆነ አስረዱኝ። እኔም የበኩሌን አስተዋጽኦ ላድርግበት። እናንተ ብቻ አይደላችሁም። እሺ ከኋላ ያለው ሰውዬ እኔ ድሮም ደስ አይለኝም ነበር እንደው አይደለ? ምንድነው እነዛ ሴቶች ጋር ስታደርግ የነበረው? የምን ሴቶች? አጥፋው እስኪ ካሜራውን አንዴ በእናትህ። እስማ ምንድነው እንዲህ የሚያርበተብት? አጥፋልኝ። አጥፋው። አሁን መናገር ትችላለህ? ይኸውልህ እኛ በጣም እያፈርን ነው። አንተ ጋር ይኸውልህ በጣም እያፈርን ነው። ትሰማኛለህ አይደለ? ከዚህ በላይ አልፈልግም። እሺ ትግል አልፈልግም። ያለነው ሰው ቤት ውስጥ ነው። የሚያውቁን ሰዎች ናቸው። ተባብረውን ነው እዚህ ቤት ውስጥ ያለነው። እሺ አታስረብሸኝ። ሰው ቤት በስነ ስርዓት የምትናገር ከሆነ ተናገር። እንዴት በእስክንድር ግን ትጨክናለህ አንተ? በጣም ጨካኝ ነህ። ለምንድን ነው እዚህ ውስጥ ከመቼ ጀምሮ ነው አንተ የገባው? ለካ ነገሩን ለሚጠምብን አንተ እየወሰድክ ጆሮ እየጠባህ እየወሰድክ እየሰጠህ ነው። ምን አድርገውልህ ነው? ፈልጊው ኮድ ሳትፈልገው ይኸውልህ አሁን አትንተባተብ። ይኸውልህ አትንተባተብ። ይኸውልህ እየሰማኝ ነው አይደለ? ተረጋጋና አውራ። ይኸውልህ ስማ፣ ውሃ አይደለም ለአንተ መርዝ ነው መስጠት። መርዝ ነው። በነገራችን ላይ እንደዚህ ማለት በጣም ብዙ ነገሮች እስክንድር ያደረገለት ነገር አለ እዚህ ቦታ ላይ። አይወር ማንም የሚያውቀው ነው እኮ አይወራም እኮ እንዲህ ተብሎ። በጣም ጨካኝ ነህ። እሺ ሲበዛ ጨካኝ ነህ። ምርጫ ተቼ እኮ የምን ምርጫ ምን ስትሆን ነው እንዲህ ተርመጥመጣ እዚህ ውስጥ የገባው? ቤት በኩል ነው ከኛ ጋር እንደምትውለው
አርፈ ስራን አሰራ ደሞዝ ይከፈላል አይደል? በነፃ ነው እንደምትሰራው። የተሻለ ነገር እሺ ምን ማለት እሺ ኦፈር ተደርጎልህ የተሻለ ነገር የተሻለ ምርጫ ንገረኝ። በሰው ህይወት ላይ የተሻለው ነገር ምንድነው? አቶ መልካሙ ነው እዚህ ነገር ውስጥ የከተተ እንደሱ ነው። ይሄ ሰውዬ በቃ አይፋታንም ማለት ነው። ጠፍቷል እኮ አይኔ ጥፋ። እንዴት ገባበት? መልካሙን ያስቀጠረ እዚህ ቦታ ላይ እሺ ምን ያህል ቢከፍሉ ነው የሸጥከን? ቆይ እና ፍቅር ያዘኝ በቃ። እሺ ከልጅቷ እሷ ግን ልትገልህ እንደምትፈልግ ታውቃለህ? ትወደኛለች እኮ እንዴ! እሷ ናት መረጃዎችን ትወዳቸዋለች። እሱን አይተናል። ለምን እንደዚህ ታደርጋለህ? አሁን ንገረን ያሉትን ነገሮች የምታውቃቸውን ነገሮች መረጃዎች። ከእሷ ጋር ነው የምትገናኘው አንተ? ከእሷ ጋር ነው ከስንት አንዴ ነው ከመልካሙ ጋር የምገናኘው። እሺ ለእሷ ያሉትን ምንድን ነው የምትነግራት? እስኪ እነግራታለሁ በቃ የሆነ ነገር የጠየቀችን አይደል? ዳበስ ስታረግ ትዘረግፍላታለህ። ለምን ትወደኝ የለን? እኔም እኮ እወዳታለሁ። አንተ ድድን እንዳላረግፍልህ ትወደኝ ወዳት ምናምን አትበል። ስለምንሰራቸው ስራዎች ነው የምትነግራት አይደለ? ግን በቃ በፍቅር ነው። እሺ እኔ ሌላ ነገር ብዙ ነገር ነው የተበላሸብህ። ለምንድን ነው? እሺ እያንዳንዱ ነገር ለምንድን ነው ማታ? ዝም በል በእናትህ። እየሰማህ ነው አይደለ? እኔ መስማት የምፈልገው ስለሷ አይደለም። ስለሷ የሚያገባኝ ነገር የለም። ቪዲዮ ከፈለክ አሳያለሁ። አንተን ለማግደል ከጓደኛዋ ጋር ስታሴር ነበር። እየሰማኝ ነው አይደለ? አንተን ለማግደል ነግሬያቸዋለሁ። ይኸውልህ ማንንም አምናለሁ አላምንም አይደለም። ይኸውልህ አሁን ራስን ነፃ ማውጣት ከፈለክ አሰራራችን እንዴት እንደምንሰራ እያንዳንዱን ነገር ጠንቅቀህ ታውቀዋለህ። ጠንቅቀህ ነው የምታውቀው ሁሉንም ነገር። ወንጀለኞችን ከያዝን በኋላ አንዳንድ ነገሮች እንዲቀንስላቸው የምናደርግበትን መንገድም ታውቃለህ። በቪዲዮ የተነሳ እንዴት ነው የምትሰራው ከእሷ ጋር? እስቲ ንገረኝ። መረጃ ብቻ መናገር ነው እንዴ የምትችለው አንተ? ይኸውልህ በቃ እናንተ ጋር ያሳለፍኳቸው አሉ በቃ ታይሞች፣ እናንተ የምትነግሩኝ ነገሮች አሉ ከእናንተ ጋር ማየው ነገር። አሁን ለምሳሌ ባለፈው የሆነ ቦታ ታየ ተብሎ ነበረ እስክንድር ታውቃለህ? እዛ ቦታ ላይ በቃ እናንተ ስትወሩ ሰሞኑን በጣም ሃይፕ ሆናችሁ ነበር እናንተ ራሱ እና በቃ እርግጠኛ እንደሆናችሁ ኦኬ ነበር እና ላይክ ትንሽ ተቀማመስ ምን አይታችኋል ነበር። በቃ በላን ትንሽ ጠጣን ምናምን፣ ግን ያው በቃ ትንሽ ሞቅ ብሎ ነበር መሰለኝ። ማታ ደወልኩላትና በቃ እንደዚህ ቦታ ላይ ታይቶ ነበር እስክንድር አልኳት እና ደነገጠች። ማለት እዛ ነበር ያስቀመጡት እና ቦታ ቀይሩት እና ባለፈው ስትሄዱ ያጣችሁት ለዛ እንጂ በመጥፎ እኮ አስቤ አይደለም። ኧረ ዞር በልልኝ አንተ በእናትህ። እንዴት በመጥፎ አስቤ አይደለም ማለት አይደለም። ልትረዳን አይደል እንዴ? ልታገኘው ካላችሁ ፍቅር ያለ ፍቅር የፈለገ ፍቅር ይሁን ልጁ ያለበት ሊገደል እኮ ነው እስክንድር። በዚህ ሰዓት እኮ ምን እያደረጉት እንደሆነ አናውቅም። ምን አይነት ጭንቅ ውስጥ እንዳለ እኮ አናውቅም። አንተ እኛ ነገሮችን በስሜታዊነት በከፍተኛ ስራዎችን በምንሰራበት ሰዓት አንተ ከኋላ ተረጋግተህ መረጃ ስታሾልክ ነበር። እሺ ሲጀመር ከዚህ ጋር ምንም አይነት ጊዜ መፍጀት አያስፈልግም። ይቅርታ አድርጉልኝ እናንተ። ውድ ቤተሰቦች እንግዲህ ትክክል ነበር። አትጨቃጨቃውን ይሉታ ቤተሰቦች እንግዲህ ያያችሁትን ይመስል ነበረ። ከመሀላችን እውነትም የከዳንና የዞር ያለብን ሰው ነበረ።
ያም ካሜራማናችን ሆኖ ተገኝቶ እንግዲህ የዛሬውን ቪዲዮ አይታችሁታል። እነዚህ ሴቶች ደግሞ ለማን እንደሚሰሩና ምን እንደሚሰሩ ከዚህ በመቀጠል ወደ እነሱ ቤት ሄደን እነሱን የምናይ ነው የሚሆነው። እናንተ ግን አብሮነታችሁ አይለየን። የሰጣችሁን ሀሳብ አስተያየት ለዛሬ እንዴት እንደጠቀመን እያያችሁት ነው አይደል ውድ ቤተሰቦቼ። ስለዚህ ነው ሁል ጊዜም ሀሳብ አስተያየታችሁ አይለየንም ነው ውድ ቤተሰቦቼ። እዛ ቤት እንሂድ፣ ምን እየተፈጠረ ነው፣ ለማን እየሰሩ ነው የሚለውን አብረን የምናይ ይሆናል። ቪዲዮውን እናንተ እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አሁንም አብረን እንስራ ማለት እንወዳለን ውድ ቤተሰቦቼ። ወደዛ ቤት እንሂድ፣ ምን ይፈጠራል የሚለውን አብረን እንግዲህ ውድ ቤተሰቦቻችን መኖሪያ ቤቱ ደርሰናል። እስቲ ውስጥ ምን እንደሚፈጠር አብረን ሴቶቹ ያሉበት ጋር መጀመሪያ ቀርበን የመጣንበት ቤት በር ጋር ነው ያለነው። እንዴት ነው አስታውሳችሁ? ወዴት እየወጣችሁ ነው? ወዴት ልትወጡ? እኛም ደግሞ ያው ሽልማቱን ይዘን መጥተናል። የተወሰነ ደቂቃ ነው እንችላለን መግባት። እንግዲህ ቃላችንን አክብረን መጥተናል። ሽልማታችንን ይዘን መጥተን። እሺ እንዴት ናችሁ? አቤሎ እንግዲህ ከተመልካች የመጡ ጥያቄዎች አሉ። ከዛ በፊት ያው አንዳንድ አስተያየቶች አሉ። እነዛም አስተያየቶች ምንድን ናቸው? በዚህ እድሜያቸው ይህን ያህል ቻሌንጆች ካለፉ የምትሰጧቸው ስጦታ አለ ተብለን ነው እንግዲህ አመጣጣችን። ምንድን ነው የምትፈልጉት? የገንዘብ ነው? የእቃ ነው? ምንድን ነው የሚጎላችሁ? ምንድን ነው የሚያስፈልጋችሁ? ገንዘብ ነው ማለት ሁሉም ነገር የምንገዛበት ገንዘብ ስለሆነ ገንዘብ ያስፈልጋል። ስለዚህ ገንዘቡ ነው የሚያስፈልጋችሁ። ገንዘብ ነው የሚያስፈልጋችሁ። ውሳኔ የራስ ነው ውሳኔው። ያው በገንዘቡም እቃም ቢሆን በገንዘብ ነው የሚገዛውና ካሽ ገንዘቡን ከሆነ የምትፈልጉት እሱን ማድረግ እንችላለን። ከዛ በፊት የምናየው ነገር አለ። ከዛ በፊት ግን እንደ ሰርፕራይዝ አንድ ማሳያችሁ ቪዲዮ አለኝ። እዚህ ቤት የሚመጣ አንድ ልጅ አለ አይደል? የሚመላለስ ማንም የለም። እርግጠኛ ናችሁ? አዎ ባለፈው ነግረናችኋል። ማንም የጠየቀን ሰው የለም። ብቻችንን ነው። ቀዩ ልጅ ማን ነው? የምንቀይ ያንቺ ፍቅረኛ? ፍቅረኛ የለኝም። እርግጠኛ ነሽ? ፍቅረኛ የለሽም? እዚህ ቤት የሚመጣ ልጅ የለም። ቀይ ልጅ አትመናገሪ። በስነ ስርዓት አውሪ። አሳያት ቪዲዮ። እርግጠኛ ነሽ? አዎ። እሺ ይሄ ማን ነው? እዚህ ጋር ቁጭ ብሎ የሚያወራው አጎታችሁ ነው? ወንድማችሁ ነው? ጎረቤት ነው? አይደል? አዎ ጎረቤት ነው። እዚህ ጎረቤት ያከራችሁ ልጅ ነው። ኧረ እባክሽ ያከራችሁ ልጅ። እንደዚህ በፍቅር የምታዋሪው ማለት ነው። ኬት እንደምትሰበሰቡ እንደው መድኃኒዓለም። ይሄ አከራይሽ ልጅ ነው? አዎ ያከራይ ልጅ ነው። ይኸውልሽ እኮ ድምጽም አለው እኮ እየሰማ ነው የነበረው። ቅድም በመጣንበት ሰዓት እዚህ ቤት በድብቅ ካሜራ አስቀምጠን ነው የወጣነው። ሶስታችሁም ስታወሩት የነበረውን እያንዳንዱን ነገር ስንሰማችሁ ነበር። ያለ ፍቃድ በቤት ውስጥ ካሜራም ተሰክቶ እሱን የሚያገባኝ አንቺን የምናስፈቅደው ምን አድርገሽ? ሌባ አይደለሽ እንዴ? ሌባ ምን ያድን ጠይቅ። ፕራይቬሲያችንን ግን መጠበቅ ነበረባችሁ። የትኛውን ፕራይቬሲሽን? ይሄ ሰው እንደምታስገድሉት መረጃዎችን ከዚህ የሰበሰባችሁ ወደዛ የምታደርሱት እናንተን አልነካናችሁም አይደል? ምናችሁ ተነካ ማለት ይሄ የኔ ቤት ነው። የመጀመሪያ ነገር ማስፈቀድ ነበረባችሁ። ይሄን ሳታስፈቅዱ ቤት ውስጥ ካሜራ ማስቀመጥ አትችሉም። ይኸውልሽ ሁለታችሁም ትሰማላችሁ። ይኸውልሽ አትሞጣሞጡ። ይኸውልሽ እያሳየሁሽ ነው ቪዲዮ ለሁለታችሁም ማለት ነው። ወንጀለኛነታችሁን የሚያረጋግጥ መረጃ እጃችን ላይ ያለ ነው። ምን ያህል ጨካኝ ብትሆኚ ነው ደግሞ እሱን ለመግደል ፍቅረኛ የሚልሽን ለመግደል ስታሴሪ የነበረው? ያው ነፍስ ማጥፋት ነፍስ ማስወገድ ለእናንተ አዲስ እንዳልሆነ እናውቃለን። በየቦታው በየወንዙ በየምናምኑ ስትገብሩ ነው የኖራችሁት። ለእናንተ አዲስ አይደለም። አሁን ልትሄዱ ነበር? የሆነ ጉዳይ ነበር። ሲጀመር
እዚሁ አዲስ አበባ ተወልዳችሁ ያደጋችሁ የምንም ክፍለ ሀገር የሚባል አይደላችሁ። ማነው ከሚነግራችሁ መረጃ እያመጣ? ይኸውልሽ መረጃ ለእናንተ ማን ነው እያመጣ የሚነግራችሁ? እኛም አስቀምጠን ነው። የሚያውቃል ማስረጃ የሚሰጣችሁ ሰው እንዴት ልታገኙ ቻልሽ? አገኘሁት መንገድ አገናኝ። ሰዓት እየሄደብን ስለሆነ እንውጣ። ትወጫለሽ? እኔ ምን ማድረግ እንዳለብኝ እኮ ነው አሁን ግራ ነው እየገባኝ ያለው ከነዚህ ጋር። ይኸውልሽ ሴቶች ናቸው ከእናንተ ጋር ይኸውልሽ ብዙም እዚህ ግብ ውስጥ የምንገባበት ነገር የለም። የለባችሁም። አትችሉም። ሲጀመር ምን ማለት ነው? አትችሉም ማለት ምን ማለት ነው? ስለማትችሉ ነው። ይሄ የራሴ ህይወት ነው። የራሴ ነው። በፈለኩበት መንገድ ነው። አንቺ እየሰማሽ ነው አይደለ? እኔ መምጣት አልችልም። ቪዲዮ እያሳየሁሽ ነው። ግብ አይደለም። እየሰማሽ ነው አይደለ? ዝም በይ አንቺ። ዝም በይ ካለሽ ገና ረግጣለሁ። አንቺም ረግጠኝ መስራት ያዥ ጀመረ። እኔ የማታ መብት የለም። ህግ ይዳኘናል። እሺ እናንተን አንቺ ለምን መታኝ? የትኛውን ህግ ነው የምታውቂው? እየሰማሽ ነው አይደለ? የቪዲዮ ማስረጃ ይዤብሻለሁ። ሰው ለመግደል ስታሴሪ ከዘንዶ ጋር የተያያዘ የተለያዩ ነገር ስትወሩ ወንጀለኛነታችሁን ስለ እስክንድር ስለጠፋው ልጅ መረጃ እየተቀበላችሁ ለሌላ ሰው አሳልፋችሁ እየሰጣችሁ እንደሆነ መረጃ ይዤባችኋለሁ። ወንጀለኞች ናችሁ። እየነገርኳችሁ ነው። ጆሮ ካላችሁ ስሙ። ሲጀመር እናንተ ማን ናችሁ? ምን አገባችሁ? የትኛው የህግ አካል ናችሁ? እንዴ መረጃ ሊሰበስቡ ይችላል? ማን እንደሆነ ነው ማወቅ የምትፈልጊው? የእስክንድር ጓደኞች ነን። አጥፋው ካሜራ። ማን እንደሆንኩኝ ነው ማወቅ የምትፈልጊው አንቺ? አጥፋው። ሴቶች መሆናችሁን የጠቀማችሁ። አሁን ወደ ጉዳዩ ቀጥታ እንናገራለን ብላችሁ ነው? ቀጥታ ለምን እዚህ ስራ ውስጥ ገባችሁ? አትነፋረቂ። እንዴት አታስመስያችሁ? ይኸውልሽ አታለቃቅሺ። ጭራሽ እያናደድሽ ነው የምትመጪው። ቀጥይ። ከኛን እንደምትፈልጉ ንገሩ። ምንድን ነው የምትሰሩት? እነዚህን ሰዎች እንዴት ልታገኟቸው ቻላችሁ? መረጃ የሚያቀብላችሁ ሰው አልነገራችሁ? ከአንቺ መስማት የምንፈልገው ነገር አለ። ከኔ ምን የምታገኙት ነገር የለም። አንዴ ስለ አይደለም መረጃው እዚህ የሰማችሁትን እዚህ ከምንደግምላችሁ አንዴ ሰምታችሁታል። ምን የሚያስፈልግ ነገር የለም። እሺ ቀጥይ። አንቺ እንዴት ነው ያጠመድሽው ልጅ? እንዴት አገኘሽው? ካሜራማኑ እኛ ጋር የሚሰራው አገኘሁት። እንዴት አገኘሽው? ይሄን ሰው ማጥመድ አለብሽ ተባልኩኝ። ከዛ ክለብ ላይ ይከታተሉት ነበር። ከዛ እዚህ ቦታ ታገኛለች ተባልኩ። ኖርማል ጀስት መታወቃለን። ተዋወቅን፣ ስልክ ቁጥር ተለዋወጥን፣ ማውራት ጀመርን። እሱም ፍቅር ያዘ። እስክንድር እያንዳንዱን ነገር ያመጣ እንዴት እንደምንሰራ እሱን ፍለጋ ወዴት እንደሄድን ሁሉንም መረጃዎች ያቀርብልሻል። አንቺ ደግሞ ወስደሽ ለሰዎች ታደርሻለሽ። እዚህ ስራ ውስጥ እንዴት ገባችሁ? ለማዳመጥ ፈቃደኛ ከሆናችሁ ታሪኩ ብዙ ነው። ይሁን። አሁንም ይወጣላችሁ አይመስለኝም። እናገራለን። እንደናንተ ጊዜ የተረፈን ሰዎች አይደለም። እኛም ጊዜ ተርፈን አይደለም። ለማውራት ያክል ትምህርት ቤት አዲስ አበባ ዩኒቨርሲቲ ተማሪ ነው እና ያጠፋችሁትን ነበረ። ምንድን ነው ያጠፋችሁ? እሱ አስፈላጊ አይመስለኝም። ይቅርታ መናገር መስማት የምትፈልጉትን ስሙ። ከዛ ውጭ ፕራይቬሲ የራሴ ነው። ያን መረጃ ይዙብን። በዛ መረጃው አስፈራሩና ወደ ስራ እንደገባ አደረጉ። ያም የሚጎዳ ነገር ስለነገባበት እናንተን አይጎዳም፣ ግን ሰው እንደሚጎዳ ታውቂያለሽ። ላይፋችንን ለመቀየር ሲባል ማድረግ ነበረብን። አረግ ምንም አይነት ነገር ታረጋላችሁ። አዎ ሰውም ቢሞት ሰውም ቢጎዳ የፈለገ ነገር ቢደርስበት ግድ አይላችሁ። አዎ እኛ እስከኖርን ድረስ ሌላ የሚያገባን አይመስለኝም። ይቅርታ ስራውን ገባን። እነሱ የሚሰሩት ነገር አየን። ውጤታማ እንደሆኑበት ስናይ ጊዜ እኛም ለመግባት አሁን እያለምን ነው እንግዲህ ተወሰነን ገብተንበታል። ከዚህ በኋላም እንደምንገባ እርግጠኛ ነኝ። ምን ቃል ተገብቶላችሁ በራሳችሁ ለመስራት? ቃሉማ እኛን
ከዚህ ሀገር አስወጥቶ ከዚች ማትረባ ሀገር አስወጥቶ አንቺ ነሽ ማትረቢ ውጭ ሀገር ወስዶ ላይፋችንን መቀየር። ውጭ ሀገር ልትወጡ ማለት ነው። ስለዚህ እናንተ የምታደርጉት ምንድነው? ከእስክንድር ጋር የተያዘ ኢንፎርሜሽን እየቃረማችሁ የተለያየ ሰው እያጠመዳችሁ ለነሱ ታቀብላላችሁ። አንተ ለምሳሌ ነገር ማግኘት ከፈልክ ያን ነገር ለማግኘት የምትሄድበት መንገድ አለ። ያን ነው ያረጋግጥ። ስለሱ አልጠየቅኩሽም። እሱን አንቺ አትነግሪኝም እኔ ምን ማድረግ እንዳለብኝ። ለኔም አንተ አትነግረኝ። ሰውየውን እንዴት ነበር የምታገኘው? ይሄ መረጃ መስጠችው በስልክ አንቺ ለብሮ በስነ ስርዓት ማተናገሩ መሰለኝ መስማት እንጂ ፈለከው እኔ እንደምሆኑ መሆን ይችላል አይደል? ዋና መረጃውን ይፈልከው መረጃውን ማዳመጥ ነው ተሰራ። እሺ በስልክ ነበር የምታገኘው? አዎ። በአካል አግኝተሽ አታውቂም? ሰጠክ ይነካል። አንቺ ነሽ የምታገኘው በአካል? ምን አይነት ሰውዬ ነው? ትንሽ ገዘፍ ያለ አብዛኛው ለቀን ያገኘሁት ሁለቱም ግን ጥቁር መኪና ነበር ሲመጣ ያምራል በጣም መኪና ይል ወደፊት እንደምገዛ እርግጠኛ እዛ ደረጃ ላይ እንደምትደርሱ ማለት ነው። ይጡ ሲጀመር ቢወጡስ? አዎ ይሄ ስልክ ይደረጋል። ስልኬን ተነሽ ከእናንተ ጋር ጊዜ ማቃጠልም አያስፈልግም። እዛ ራብ ሲቆላሽ ዝም በይ። የምን ቤት ነው? ራብ ሲቆላሽ ታወራለሽ። እዛ መናገር ባለብሽ መንገድ ትናገሪያለሽ። ምንድን ነው የገጠመን? ከቀን በቀን እንግዲህ የተሻለ ነገር ያጋጥመናል ስንል እንደዚህ አይነት ዛሬ ደግሞ እንደዚህ ግራም ያጋባ ነገር ነው በጣም ያጋጠመን። እንደዚህ ማለት አንችልም። ከዚህ የበለጠ የተሻለ ኢንፎርሜሽን እናገኛለን ብለን ነበረ ወደዚህ የመጣ ነው። ዞሮ ግን እነዚህ ሰዎች ጋር እነዚህ ልጆች ጋር ያው በስልካቸውም የተባለውንም ሰውዬ መኪና ይዞ ይመጣል የተባለውን ሰውዬ ያለበትን ቦታ ከስልካቸው ላይ ትሬስ ለማድረግ እንሞክራለን። ወደ ሆነ መረጃ የሚወስደን ይመስለኛል። ወደ ዋናው ነገር ጋር ሲታይ የሆነ ቀለል ያለ ነገር የሚመስል ነው፣ ግን ወደ ሆነ ፍንጭ ሊድ የሚያደርገን ይመስለኛል። ወደዛ የሚመራን ይመስለኛል። ሁለተኛ ደግሞ በጣም የሚያሳዝነው ነገር የነበረው ከካሜራማናችን ጋር ተያይዞ የነበረው ነገር ነው። በማንጠብቀው ሰው ነው የተከዳ ነው። በማንጠብቀው ሰው ነው ይሄ ነገር የደረሰብን። ገና ብዙ መስራት እንዳለብን ነው አሁን እየተሰማኝ ያለው። የሚጠበቅብን እያንዳንዳችን አብረን እየሰራን ያለነው ሰዎች እንግዲህ ነገ ማን ምን እንደሚያደርግ ማን ምን ማድረግ እንደሚችል በጣም ግራ ነው እየገባኝ ያለው። ምክንያቱም ይሄ ካሜራማን እኔ በግሌ በጣም ብዙ ማቃቸው ነገሮች አሉ። እስኪ ያረጋለት በግሌ ማቃቸው ማለት ነው ብዙ ነገር ነው። ስራ ላይም ከገባ በኋላ እንዲለምድ ብዙ መስዋዕትነት ነው የከፈለለት። ዛሬ ግን የውለታው ምላሽ ሲጀመር እሱ ውለታም እንዲመለስለት የሚጠብቅ አይነት ሰው ባይሆንም እንደዛ ሰው ደግሞ አይደለም ብለህ ዝም ማለት አይደለም ያለብህ አይደለ? የሆነ የተሻለ ነገር ነው ለዛ ሰው ማድረግ ያለብህ። ይሄ ግን ሪፔር ያደረገው የከፈለው እንግዲህ በጣም በሚያሳዝን ሁኔታ የነፍሱን መስዋዕትነት እስከ ማስከፈል ድረስ ነው እየደረሰበት ያለው። ምን ይላል? ሌላ ነገር ያው ገና ብዙ እኮ የሚሰማቸው ነገሮች አሉ። እንደምናገኘው አንጠራጠርም። ያው ሁሌም እኔ እንደምለው ማለት ነው መገኘቱ አይቀርም፣ መመለሱ አይቀርም። ያው ግን በጣም እሱ ከጠፋ በኋላ ብዙ ያጋጠመን ነገሮች አሉ። በራሳችን በውስጣችን እየተጎዳን ያለንበት ነገር ነው አሁን ያለው። ቤተሰቦቻችንም እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ በምትጽፉበት ጊዜ እናንተም የምትሉት ነገር አሁን እየደረሰ ነው። እናንተም የምትሉት እያንዳንዷ ነገር በሬት ላይ ጠብ እያለች አይደለም። ምክንያቱም በተለይ የባለፈው ክፍል ላይ የተለቀቀው ቪዲዮ ላይ ያላችሁት የነበረው አንዳንድ ነገሮች አሉ። ራሳችሁን ፈትሹ፣ ራሳችሁን ገምግሙ። እኛ ያየን የፈተሽን የገመገምን መስሎን ነበረ፣ ግን ይኸው ከቀን ወደ ቀን እንደዚህ አይነት ነገሮች ነው እየደረሱ ያሉት። ስለዚህ በተሻለን አቅም በተሻለን እያንዳንዷን ነገር እንግዲህ በተሻለን አቅም መሰረት እስኪል ለመፈለግ እንጥራለን። ራሳችንን በደንብ ለመገምገምም እንሞክራለን። ልናገኘውም እንደተቃረብን ይሰማኛል።
አሁን በእነዚህ ሰዎች የምናገኝ ይመስለናል። ውድ ቤተሰቦቻችን የዛሬ ቆይታችን ይህን ይመስል ነበረ። ከመሀላችን ያለውን ኢንፎርሜሽን አሳልፎ የሚሰጥብንን አንድ አካል አግኝተናል ማለት ነው። ስለዚህ ከዚህ በኋላ የሚባክን ምንም አይነት ጊዜ አይኖረንም። ውድ ቤተሰቦቼ እንደተለመደው እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ በኮሜንት ሴክሽን ላይ ያስቀምጡልን። የድካም የልፋታችን ውጤት የእናንተ እይታ ነውና ለወዳጅ ለዘመድ፣ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮ ሼር ይደረግ፣ እይታ ይኑረው። ቀጣይ ቪዲዮ በመልካም ዜና እስክንድርን አገኘ ነው በሚል ያገናኘን ስንል የልብ ምኞታችንን እንገልጻለን። ውድ ቤተሰቦቼ ቀጣይ ቪዲዮ ላይ እስክንገናኝ ቸር ቆዩልኝ።